ሰዎቼ ቀጥታ ወደ ሹገር ማሚዋ ሴት እሄዳለሁ። እንግዲህ ለማማለል ጥረት አደርጋለሁ። እንደዚህ ቀለኛል ብዬ አልጠበቅኩም ነበር። አቃ በደንብ ቀለል አሁን እኮ ማውራት ጀመርኩ። አይ ሰምስ መጣ ቀለል ይላል ነው ማለት ሰም ቀለል ያለች ልጅ ናት። አልጋ ላይ ማለት ነው። አዎ ታዲያ ለስራ መቼም አዎ አልጋ ላይ እንዳልጋው ሁኔታ ካልጮኸ እና ተጫዋች ነው በጣም። አዎ እንግዲህ ይላል እንዴ ዛሬ ብሩን ፈልጎ ለስተይ ነው። ባሉቻችሁ ሙሉ እዩ እውነት ተፈቀደ እንበለበት ወይኔ እኔ ተመችቶኛል። እኔ ከተመቸሽ አንቺ ቢሆን ግቢበት ችግር የለውም። ዝም ያለ ወንድ ግን ይጨንቀኛል። ዝም ብሏል በጣም አናግሪያ ጉዳዩ አልኩትኝ አንግባ እኮ አልኩትኝ አንቺ ነው ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ ያው ተመልሼ በመምጣቴ በጣም ደስ ብሎኛል። ከነበርኩበት ሁኔታ ያው ይሄን 2-3 ቀን እንግዲህ እንዳያችሁት ቪዲዮም አልሰራንም። የነበርኩበትም ሁኔታ ጥሩም አልነበረም። ትንሽ እግሬን ማሞኝ ነበር። በዛ ላይ ገብርኤል ያመቱ ነበር። ብዙ ነገሮች ተደራረቡና ስራም እየሰራን አልነበረም። ዛሬ ግን ወደ ስራ ተመልሰናል። ውድ ቤተሰቦቼ እየደውላችሁ ለምታጽናኑኝ አይዞክ በርታ እያላችሁ ኮሜንት ላይ ለምጽፉልኝ ሰዎች በሙሉ በጣም እናመሰግናለን። ሁላችንም የኛ ክሩ ሁላችንም ነው እናመሰግናችሁ። ውድ ቤተሰቦቼ ያው እንግዲህ ዛሬ ደግሞ በአዲስ ጉዳይ ወይም ደግሞ በአዲስ ነገር ነው የተከሰተው። እውነት ለመናገር ዛሬም ቪዲዮ የመስራት ፕላን አልነበረኝም። ነገር ግን የደረሰን መረጃ ትንሽ ግራ የሚያጋባ እና ደግሞ ያስደነገጠንም ስለሆነ ምንድነው የተፈጠረው? ምንስ ሆኖ ነው እስክንድር ዛሬ ወደ ስራ የተመለሰበት ምክንያት ምንድነው የሚለውን ነገር አብረን እናያለን። ባለፈው 2-3 ቀናት ውስጥ እኔ ትንሽ እንደሰማችሁት ናቤሎም በደንብ ኢንፎርም አድርጓቸዋል። ከቤተሰብ ጋር በተገናኘ ከራሴ የኔ ከመላቸው ሰዎች ጋር በተገናኘ ትንሽ ችግር ደርሶ ነበር። ያ ችግር ምንድነው? ያው ግልጽ ነው። በቃ ያሳፍራል። በቤተሰብህ እንደዚህ አይነት ጠላት ማፍራት የራስ ቤተሰብ ጠላት ሲሆን የራስ ቤተሰብ አንተን ለመጣል አንተን ለመጉዳት እንቅስቃሴ ሲያደርግ እንደማየት የሚያምና የሚዘገንን ነገር የለም። የተፈጠረው እሱ ነው። ግን ክብር ለድንግል ልጅ እኛ ምንም አልሆንም፣ ምንም አንሆንም። በተደጋጋሚ ሊጥሉን ይሞክራሉ። እኛ ደግሞ በተደጋጋሚ ጠንክረን እናሳያቸዋለን ማንነታችን ምን አይነት ሰዎች እንደሆነ እያሳየናቸው እንገኛለን። ማመን አለማመን ሳይሆን አንዳንዴ ሰውን ትቀርበዋለህ። የምትቀርበው ደግሞ ቤተሰብም ስለሆነ እንደ ሰውም ስለሆነ ፕላስ ደግሞ በቃ ማንንም ሰው ከማንም ሰው ጋር የማውራት የመጫወት ነፃነት አለውና ላይክ በዛ ደረጃ ነው የማስበው። ግን እነሱ ገለበጡት። እግዚአብሔር የሰጠህን ጸጋ ሰው ይቀናበታል። ሰው እኔን ስለወደደኝ ለምን ይቀናብኛል ማለት አንተ ሰው ካልወደደህ አንተ ራስህን ነው እንጂ አፕዴት ማድረግ ያለብህ። እሱ ስለተወደደ እሱን ልጣለው ብሎ መሄድ ይሄ እንዴት ነው? ምቀኝነት ነው የሚባለው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እና ይሄ ነገር ቀጥታ ከምቀኝነት ውጪ ሌላ ምንም ሊገልጸው የሚችል ቃል የለም። በቃ ቀጥታ ምቀኝነት ነው። እና
ዞሮ ዞሮ ግን እግዚአብሔር ደግ ለሚገባው ደግ ነገር እያረገ መጥፎም ላረገ ደግሞ መጥፎ ነገር እየሰጠ እዚህ አድርሶናል። እውነት ለመናገር በእኔ ጥንካሬ ወይም በእኔ ብርታት ሳይሆን እነዚህ ሰዎች እጃቸውን እያገኙ ያሉት በእግዚአብሔር መልካምነትና እሱ ጣልቃ ገብነት ነው። እንደ ሰው የማይቻሉ ነገሮች ናቸው እየተከናወኑ ያሉት። ምክንያቱም አንዳንዴ ይሄ በተለይ ከመንፈስ ጋር ይሄ ከድግምት ጋር ምናምን የተገናኙ ነገሮችን እንደዚህ በሰውኛ የምንመልሳቸው ነገሮች አይደሉም። በጉልበት ተደባድበህ የምትመልሰው አይደለም፣ ወይም በመነጋገር አሳምነህ ምናምን የምትመልሰው ነገር አይደለም። ይሄ እንዳለ ሙሉ ለሙሉ ይሄን ነገር ምንድነው ከእግዚአብሔር ጋር በቃ መንፈሳዊ ስራ ነው። መንፈሳዊ ስራ ደግሞ እግዚአብሔር ነው ሊያሸንፈው የሚችለው እንጂ ሰይጣንን የሰው ልጅ ታግሎ ሊያሸንፈው አይችልም። ኢትስ ኦብቪየስ እኮ ግልጽ ነው። አንድ ሰው ከሰይጣን ጋር ሊደባደብ አይችልም። ሰይጣንን ደብድቦ ሊጥለው አይችልም። ሰይጣንም የራሱ ኃይል፣ የራሱ ስልጣን፣ የራሱ ነገሮችም የተሰጡት ስላሉ እነዛ ነገሮች አንጻር እኛ ሰይጣንን መጋፈጥ ወይም ደግሞ ማሸነፍ የምንችለው በብቸኛው መንገድ የእግዚአብሔርን ስም በመጥራት በዛ ነው ልናሸንፈው የምንችለው እና ይህንን የመንፈስ ስራ የሚያሸነፍ ነው። ይህንን የመንፈስ ስራ ድል ያደረግ ነው የእግዚአብሔርን ስም ጠርተን እግዚአብሔር አለልን ብለን ነው እና እሑድ ዕለት በጣም ደስ የሚል ቀን ነበር። ገብርኤል ነበር፣ የዓመቱ ነበር፣ ሄደን ነበር። ደስ የሚል ድባብ፣ ደስ የሚል ነበር። እንኳን አደረሳችሁ። በዚሁ አጋጣሚ ገብርኤልን ያው በጣም እንደምወደው አብዛኞቻችሁ ታውቃላችሁ። ከልጅነት ጀምሮ ያሳደገኝ አባቴ ነው እና የዛኔም ቪዲዮ አልሰራንም። እሑድ ዕለት አይደል አልሰራ ነው አይደል? አዎ። እና ቸርች በጣም እንዲያውም አንተ ጸበል ጸድቅ ካልበላው እያልክ በየቦታው እየገባ እያስቸገርክ ነበር። ድንኳን ሰባሪ ሆነ ነበር በአመት አንዴ። የሚገርም ነገር ግቢ ገብርኤል እጅግ በጣም የሚያምር ድባብ ነበር። ድንኳኑ በየቦታው ነበር። አይ ቲንክ እዛው ገብርኤል ውስጡ ላይ ሰዎች የራሳቸው ድግስ ነገር አዘጋጅተው ወደ 6-7 ድንኳን አይቻል እዛ ውስጥ ራሱ ማለት ነው። እና እጅግ በጣም ደስ የሚል ድባብ ነበረው። ቤተሰቦቼ ያን አሳልፈን እንግዲህ ወደ ስራችን ተመልሰናል። ዛሬ ያጋጠመንን ነገር ነው ሼር ልናደርጋችሁ የመጣ ነው። አሸንፈናል። እኛ ሁሌም አሸናፊዎች ነን፣ አንወድቅም። በቤተሰብም መጡ፣ በጓደኛም መጡ፣ በስራ ባልደረባ በየትኛውም ነገር ይምጡ፣ እኛ ሁሌም ሬዲ ነን። ለምንም ነገር ማስቀደም ያለብንን እግዚአብሔርን እያስቀደምን ከፊት እግዚአብሔርን አድርገን እኛ እየተከተልን ያለ ነው። ወደኋላ አንልም። ማንም አያስቀረንም፣ ማንም አያቆመንም። ወደፊት እንቀጥላለን። ውድ ቤተሰቦቼ ወደዚህኛው ጉድ ወይም ደግሞ ወደዚህኛው ነገር ስመጣላችሁ እሑድ ማታ አካባቢ እንደዛ ነገር ነው። አንድ የቴሌግራም ቴክስት ይገባልናል። ኖርማል የገባለት ለአቤል ነበር። አቤል ቀጥታ ይደውልልኝና እስኪ አንድ ሰው እንደዚህ ያጋጠመው ነገር አለ እና ጽሁፎችም ምናምን አብረው ብዙ ማስረጃዎችና ጽሁፎችን አድርጎ ነው የላከልን። ለእናንተ አጠር ባለ መልኩ ምን እንደላከልን እንነግራችሁና ወደ ጉዳዩ መደረግ ያለበትን ትናንት ሰኞ ነበርና ሰኞ ዕለት መደረግ ያለበትን ነገር አድርገን ጨርሰን ነው ቀጥታ ወደ ቤቱ የምንሄደው ነው ሀሳቡ የነበረውና ምንድነው የሆነው? ውድ ቤተሰቦቼ ይሄ ሰው ከዚህ በፊት የተለያዩ የባህል ስራዎችን የሚሰራ የቲቪ የሬዲዮ እና የማስታወቂያዎች ላይ በደንብ ስሙን የምናውቀው የምናከብረው አርቲስት ነው። ለጊዜው ጉዳዩ እስኪፈታ ድረስ የዚህን አርቲስት ስም አነግራችሁም። አስፈላጊ ነው ሲገኝ እንግዲህ አርቲስቱ ማንነቱን እነግራችኋለሁ። ምክንያቱም አሁን ካለበት ጉዳይ አሁን ካለበት ችግር አንጻር ማንነቱን እንዲደበቅለት ነው የፈለገው። ግን የደረሰበት ነገር ደግሞ አብዛኛው ወጣት ወይም አብዛኛው ኢትዮጵያዊ ወጣት ከሚሸወድባቸው ነገሮች አንዱ ነው። እንግዲህ ይህ አርቲስት ያው ሰላም ምናምን ብሎ ቴክስት ከላከ በኋላ ከስር ባስቀመጠው ታሪክ ነው እንግዲህ መነሻነት አድርገን እኔ የዛሬ 5 ዓመት አካባቢ ይሄንን ስራ ከመጀመሬ ልጀምር አካባቢ እንደዚህ እየጀመርኩ ነው እና ያበረታታኝ ነበር። የሚገርም ነገር አቤሎ ጎበዝ፣ እስኪ አሪፍ ነው የጀመርከው፣ ኮንቴንቱ ጥሩ ነው፣ በቃ የኢትዮጵያ መፍትሄ ከሚሰጡ ነገሮች አንዱ ነው፣ ሰዎች የሚማሩበት ነው ምናምን ብሎ የዛሬ 5-6 ዓመት ነው ሲያበረታታኝ የነበረው። ይህንን ፕሮግራም እዛኔ የተጀመረው ቆይቷል። በፊት
ተመልካቾች ታውቃላችሁ ሌላ ቻናል እንደነበረኝ ቻናል ተዘግቶብኝ ምናምን ብቻ ብዙ ነገር ተፈጥሮ ነው አሁን እዚህ የደረስነው። እሽት ታድርጌ ማለት ነው የእውነት ታሽቼ ምናምን ነው። እና የዛኔም ሲያበረታታኝ የነበረ ሰው ነው ይህ ሰው። ታዲያ ይህ አርቲስት ምንድነው ያለን ውድ ቤተሰቦቼ፣ ከዕለታት አንድ ቀን ያው እንደ ማንኛውም የኢትዮጵያ አርቲስት ችግር ላይ ነን አብዛኞቻችን። ያው እንሰራለን፣ ነገር ግን በተለያዩ ምክንያቶች ገንዘቡ ይጠፋና በቂ የሆነ ለቤት ኪራይ፣ ለልጆች ወይም ለቤተሰብ ለምናምን አይበቃም። በቃ በተለያዩ ምክንያቶች እኔም የዛ ተጠቂ ነኝ። በቂ የሆነ ገንዘብ አልነበረኝም። እሰራለሁ እንደ የትኛውም አርቲስት፣ ግን ወይ አርቲስት ስትሆን ወይ ትልቅ መሆን አለብህ በጣም ወይ ደግሞ ታች መሆን አለብህ። መሀል ላይ ስትሆን ግራ ነው የሚገባ። ሰው ያውቅሃል፣ ግን ታክሲ ባስ ተሰልፈህ ነው የምትሄደው። እንዲህ ይሄ ሰውዬ እንትን ድራማ የሰራው ሰውዬ ምናምን መጠቋቆም ነው እንጂ ማንም አንተን ሰፖርት አያደርግም። ኢቭን ባዶውን እየሄደ እንኳን መኪና ና ልውሰድክ አይለኝም። ተሰልፌ ቆሜ እያየኝ እንኳን ነው የሚለው። እና ወይ ታዋቂ በሆን ይሻለኛል ወይም ደግሞ ጭራሽ ከታች ሆኜ እንደ መደበኛ ሰው ህይወቴን ብመራ ይሻለኛል። መሀል ላይ ሆኜ ተንገላታው ነው። እና ገንዘብም አልነበረውም፣ በዛ ላይ ትንሽ ሱስም ነገር ነበረችበት። እንደዚህ ተደበላልቀው ህይወቱን በጣም አስቀያሚ ያደርጉበት። ስለዚህ አንድ ውሳኔ ወሰነ። እሱ የወሰነው ውሳኔ ምንድን ነበር? ሹገር ማሚ ወይም ደግሞ በእድሜ ከሱ በጣም ከሚበልጡት ሴቶች ጋር ግንኙነት ማድረግ ነው የጀመረው። ይህንን በመደበኛነት መስራት ጀመርኩ አለ። በመደበኛነት ሲሰራ እንግዲህ የሆነ ቤት እስኪደርስ ድረስ ያለው ሂደት ነው። የሆኑ ድርጅት አለ፣ እንደ ኤጀንሲ ነው አለ። እንደ ኤጀንሲ ስላችሁ ደላላ ነው። ኖርማሊ ደላላው ነው የሚያገናኘው። እኔ ደግሞ ሞር እዚሁ ሶሻል ሚዲያውም ላይ ይሄ ድራማው ምናምን ላይ ስላለው ሰዎች ስለሚያውቁኝ ላይክ ለሹገር ማሚም ለምንም ሲነገራቸው እንዴ እሱ ነው እንዴ ምናምን ብለው ሞር እና በጣም ገበያ ማግኘት ጀመርኩ ነው ሀሳቡ። ገበያ ያገኘ ምናምን ጥሩ እየሰራሁ ነበር። በመሃል አንዲት ሴት እንግዲህ ትደውልልና ወደ እሷ ቤት እንዲሄድ ትደረጋለች ማለት ነው። አሁን ያለሁበት ቤት ለ1 ዓመት ከ3 ወር ታግቻለሁ። ስልክ መጠቀም አልችልም፣ ሰው ማግኘት አልችልም፣ መውጣት አልችልም። ምንም አይነት ኮኔክሽን ከማህበረሰቡ ጋር የለኝም። ቲቪ አለ፣ በቲቪው ነው በቃ ላይክ ፊልም ምናምን ካየው በዛ ነው። ስልክ በስህተት ቤት ውስጥ አይገባም። እና 2 ሴቶች ናቸው ነው የሚለው ቤት ውስጥ አግተውኛል፣ ይዘውኛል። የሆነ የተፈጸመ ወንጀልም አለ። ስትመጡ ሞር ታውቁታላችሁ። የሆነ ሰው ተገሎ እዛው የተቀበረ ሰው እንዳለም ነው እሱ የነገረኝ። አይ ቲንክ የእሱ ፍቅረኛ ትመስለኛለች። እሷንም እስከ መግደል ደርሰውብኛል። ብቻ ብዙ ነገር ነው የጻፈው። እውነት ለመናገር የጻፈውን ሙሉን የተናገርኩት አይመስለኝም፣ ግን እኔ በተረዳውበት አቤልም በተረዳ እዚህ የተለየ ሀሳብ አለ። አቤል ምናልባት ይሄ ነው ያለው ለማለት የፈለገው። እሱም ሎኬሽን ላከልን፣ ያለበትን አድራሻ ስፔሲፊክ አድርጎ ላከልን እና ይሄንን ስልክ አጋጣሚ የተጠቀመበትንም ወይ እየነገረን ነበር። ይሄ ስልክ የዛን ቀን ይሄን ስልክ የተቀበላቸው ቀን የነሱ የሰዎቹ ስልክ ነው። ይሄን ስልክ የተቀበልኳቸው እነሱ ጋር ነበርኩ። ከነሱ ጋር ያው የተለያዩ ሴክሹዋል ነገሮችን እያደረግን ነበር። ከዛ እነሱ አንዷ ወጣች፣ አንዷ ቤት ውስጥ ነበረች። ትንሽ ጠጥታ ነበር። ትልቅ ተለቅ ያሉ ሰዎች ናቸው ኖርማሊ ነበሩ። እንዴት ብዬ እንደምገልጽ አላውቅም። አሁን እንደዚህ አይነት ሰው የሚሰራ ሰው እሳቸው ልበላት ወይስ አንቺ ልበላት አላውቅም። በዚህ መልኩ ነው የእሱ እንትን እና ቤት ውስጥ ነው ያለሁት። ልክ እነሱ የሰከረችው ሴት ራሷን በደንብ በማታውቅበት ሁኔታ ላይ ሳለች ነው ስልኳን ተቀብዬ ቴክስት ልኬ ለአንተ ይህንን ሎኬሽን ምናምን ያለውን ነገር ልኬ አጥፍቼዋለሁ። በእሷ ስልክ ጠፍቷል። አሁን የእሷ ስልክ አለን እኛ። በደላላውም የተባለውም ሰውዬ ስልክ ሰጥቶናል። ለደላላው ደውለን እቺ ሴት ወንድ የምትፈልግ ከሆነ ጥራኝ ብየዋለሁ። ዛሬ ጉድ ነው ጥራኝ ብየዋለሁ። እዛም እሱም ደግሞ እሷ ሁሌም ፈላጊ ናት፣ ስለዚህ ኢትስ ፋይን ብሎኛል። የተወሰነ በእርግጥ ከእሱ ጋር ኮሚኒኬት ያደረኩበት ነገር አለ። እንደዚህ ቀላል አልነበረም ጉዳዩ።
ያው እኛ መሄድ ባለብን ነገር ስለሄድንበት ነው ዛሬ ሴትዮዋን ሊያገናኘን ነው። እንግዲህ እኔን ደግሞ ምን እንደምታደርገኝ እና ቤሎ ከውጭ ነው የሚከታተሉ ይሆናል። ውስጥ ገብተን ከሴትዮዋ ጋር እንነጋገራለን። ምንድን ነው ያለው ነገር? ከጀርባው የተቀመጠው ሴራ ምንድን ነው? ይህ ሰው እውነት እንዳለው እዛ ተደብቆ ተቀምጧል ወይስ አልተቀመጠም? አይ ቲንክ አሁን እኔ በሚሄድበት ሰዓት ግልጽ ነው። ሰውየው ልትደብቀው ትችላለች። ምንም የሚያከራክር ነገር አይደለም። ግን አትሊስት ገብቼ ካሜራም ይሁን ሌሎችን ነገሮች ማስቀመጥ የምችልበትን አቫንስ እጠቀማለሁ። ወደዛ ነው የምንሄደው። እንግዲህ ቤተሰቦቼ እኛ ራሳችንን አሳልፈን እየሰጠን የምንገኘው ስራ ነው። እናንተ ደግሞ ላይክ ሼር ማድረጉን አታቁሙ። ሁሌም ቢሆን ይሄንን ነገር እየሰራችሁ ላይክ ቪዲዮን እያያችሁ ላይክ ሼር ኮሜንት ማድረጉ ለኛ ብዙ ይጠቅመናል። ሌላ ጊዜ አንድ ጉዳይ ፐርሰናል ያጋጠመኝ ጉዳይ አለ። እሱን ደግሞ የምንነጋገርበት ይሆናል። ለጊዜው እዚህ ላይ ይህንን ኬዝ ስለመፍታቱ ብቻ እናስብና ወደ ኬዙ ሄዳለሁ። ውድ ቤተሰቦች አብራችሁ ስላላችሁ በጣም ነው የማመሰግነው። ሱፐር ቻት እና ሱፐር ስቲከርም የምትሰጡ ሰዎች በእውነት በጣም ለኔ ትልቅ ነገር ነውና በጣም ነው የማመሰግናችሁ። ቻናላችንን እየታደጋችሁት ነው። እውነቴንም ነግራችሁ ሱፐር ቻት ሱፐር ስቲከር የምትሰጡ ሰዎች የኛን ቻናል እየታደጋችሁት ነው። መስጠት የምትችሉ ሰዎች ደግሞ ይሄንን ቻናል ትታደጉት ዘንድ እጠይቃቸዋለሁ ለማለት እወዳለሁ። ሱፐር ቻት እና ሱፐር ስቲከር ያው ሞር ውጭ ሀገር ያለ ሰው ነው እንትን የሚለው ፔፓል ክሬዲት ካርድ ምናምን የሚጠቀሙ ሰዎች ናቸው ይሄንን ነገር ማድረግ የሚችሉትና ይሄንን ነገር ታረጉልን ዘንድ እንጠይቃችኋለን። ይሄን ይመስላል ውድ ቤተሰቦቼ። ቀጥታ ወደ ሹገር ማሚዋ ሴት እሄዳለሁ። እንግዲህ ለማማለል ጥረት አደርጋለሁ። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው የተባለው ቦታ ይሄኛው ቤት ነው። ደርሻለሁ። ሴትዮዋ ያው ውስጥ እንዳለች ነው የነገረኝ ደላላው። እንግዲህ ምንድን ነው ያደረግነው? ልጁ የደላላውን ስልክ ልኮልኝ ነበር። ስለዚህ ያን የደላላ ስልክ ደወልኩለትና የተወሰነው የህግ አካላት ይዤ እቺን ሴት ማናገር እፈልጋለሁ። በቃ ሹገር የሆነ የሚሰራ ልጅ አለ፣ እሱን ልላክልሽ ምናምን በላት፣ እንደምንም ማስጨንቃት ነው ያልኩት። ያው እሷ አልፈለገችም ነበር። ነገር ግን እኔ በቃ የግድ መሆን ስላለበት ዛሬ እንድታረገው ፈልጋለሁ ብዬ አስጨነኩት። እንደምንም ነው ያሳመናት። እሷም አልፈልግም ብላ ነበር። በእርግጥ አልፈልግም ያለችው ለምንድን ነው? በተለያዩ ምክንያቶች ነው። ብቻ ምን አገባረኛ። አሁን እንግዲህ እዛ ቦታ ነው ያለሁት። እሷ እና ካለችኝ ደቂቃ 1-2 ደቂቃ ነው የቀደምኩት። ስለዚህ እሷን እዚሁ እናንተ ጋር ላወራ ብዬ ነው። ያው አሁን የማደርገው ነገር ይሄኛው አሁን ፊት ለፊት የምታዩት ካሜራ እዚህ ጋር አንገት ላይ የሚደረግ ሀብል የሚመስል ነው። ስለዚህ እሱን ነው የማደርገው። እሱን አድርግና ነው ወደ ውስጥ የምገባው። ውድ ቤተሰቦቼ እኔ ይሄንን ስራ እንግዲህ በጣም የሚያስጠላ ስራ ነው። በእድሜ ከማትመጣጠሙ እሱ እንደነገረኝ ከሆነ በጣም ትልልቅ ሰዎች ናቸው ነው ያለኝ። ስለዚህ ከነሱ ጋር ነው እንግዲህ ላማልላቸው ነው የምገባው። ውድ ቤተሰቦቼ ትንሽ 2 ደቂቃ እዚሁ ልጨርሳት ነው። ከዛ በኋላ እንገባለን። አብራችሁን ቆዩ። በጣም ነው የምወዳችሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሴትዮዋ አይ ቲንክ ቤት ውስጥ ነው ያለችው። ወደ ውስጥ ገባለሁ። ከዛ በኋላ በሆነ አጋጣሚ ይህንን ካሜራ የሆነ ቦታ ላይ ቁጭ አድርግና ያው መከታተል ይሆናል ማለት ነው ስራችን። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ብዙ ስራዎችን ማሰራት የምትፈልጉ ሰዎች ካላችሁ ቴሌግራም ላይ፣ ዋትስአፕ ላይ ኢንቦክስ አድርጉልኝ፣ እናወራለን። ያው አቅሜ እስከፈቀደ ድረስ አሁን ትንሽ አታስጨንቁኝ። ምክንያቱም ያለሁበት ሁኔታ የጤናም ሁኔታ ስላለ እነዛን ካስተካከልኩ በኋላ ነው እና የምሰራው። ይሄንን ነገር ግምት ውስጥ አስገቡ ለማለት እወዳለሁ። በቃ ይበቃል። ወደ ውስጥ እንግባ።
ሰላም ኦኬ አንተ ነህ? የሚጠጣ ውሃ አገኛለሁ ምናልባት እሺ ላምጣልህ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ እንዴት ነህ? ምንድን ነው ማክሱ? ትንሽ ጉንፋን ነገር አለች ነው። ችግር የለውም ማውልቀው። ችግር የለውም ሌላ ጊዜ እንዴት ነህ? ማውለቅ የመች ይቀራል። አለሁልሽ። እንዴት ናችሁ? እንደጠበቅኩህ አይደለህም። አሪፍ ነው ሰውነትህ ማለት ነው። ሞላ ነው። እንዴት ነህ? አለሁልሽ። ደህና ነሽ? ስራ እንዴት ነው እናንተ? አሪፍ ነው። ደላላው መቼም ነግረዋል አይደል? አዎ፣ ግን እኔ አሁን እንትን ነው ማለት የመጀመሪያ ነው። ብዙ ስለዚህ አይነት ነገር እዚህ በፊት ሰርቼ አላውቅም እና አለማማጅ ነና እኛ ድንግል በይ። በማንኛውም ጓደኛዬም አለች። እሺ፣ ሁለት ናችሁ? አዎ፣ ሁለት ነን። እችላችኋለሁ። ያ እንግዲህ አይከብድህም። እውነት አይከብድህም። ምልሽ ያው ትንሽ የገንዘብ ችግር አለብኝና ያቺ የገንዘብ ችግር ለመሙላት ነው። ችግር የለውም። ይገባሻል? አዎ፣ ችግር የለውም። እንዳያሳስብህ። ዋናው አንተ ዘና ማለት ነው። እሺ፣ ችግር የለውም። ስራ እንዴት ነው ታዲያ? አሪፍ ነው። ምንም አይልም። ዘና እያለን እንሰራለን። ምንድን ነው ሌላ ስራሽ አንቺ እዚህ ውጭ ማለት ስራ አለሽ መቼስ? አዎ አለን። ሱቅ አለች። ከዱባይ ምናምን እንትን እላለሁ አመጣለሁ። ልብስ፣ ኮስሞቲክስ ምናምን አመጣለሁ። ኦኬ። በትርፍ ሰዓት ነው ይሄ። ኦኬ። ትዳር ምናምን የለም ነው ወይስ? ኧረ አለኝ። አለሽ? አዎ። እውነት? እና እንዴት ማለት አንዳንዴ ያለ አይደለ ጊዜ ያለ መሰጣጠት እሱ እንትን ነው ባለስልጣን ነገር። ኦኬ። ባለቤት? አዎ። እሺ። እና ቤት ብዙ ጊዜ እንትን አንልም አንገናኝም። ለዛ ነው ያው ዘና ለማለት ነው። አዎ፣ እውነት ዘና ለማለት ነው። በደንብ እንዝናናለን። እሱ ነው ችግር የለውም። እኛም በገንዘባችን እኛም በጉልበታችን። አይ ጥሩ ነው። እና ይሄ መኖሪያ ቤትሽ ነው እንዴት ነው? አይ ሌላ አለኝ። እኔም እሷም አላት ሌላ ቤት አለን። ኦኬ። ባለ ትዳር ናችሁ? እዛ ጋር የትዳር ቤት አላችሁ? ይሄ ማንም አያውቀውም። እኔና እሷ ነው በቃ ኢንጆይ ለማድረግ ነው እዚህ እንትን የምንለው። ይሄን የሚያክል ቤት ለኢንጆይ ብቻ? አዎ፣ ከላይ ነው። ከባድ። አይ ደስ ይላል። እና ቀለል ያስነሳ አንቺም ለማውራት አትከብችም ብዙ? አዎ። አይ እንትን ትላለህ፣ ትለምዳለህ። በእውነት ማክሱን ግን አውልቀው ምንም እኮ እንትን አይደለም። ችግር የለውም። ያው መልኩ የማያምር ሰው እኮ በማስክ ይጠበቃል።
በኋላ ደግሞ አልከው ይሻለኛል። ችግር የለውም። ዋናው ስራው ላይ ነው። ዋናው ስራ ነገሩ መልኩም አለ ማለት ይችላል። ስራው ነው የሌለው። እንደዚህ ቀለኛል ብዬ አልጠበቅኩም ነበር። በደንብ ቀለል አሁን እኮ ማውራት ጀመርኩ። አይ እሷም ስትመጣ ቀለል ይልሃል ነው ማለት እሷም ቀለል ያለች ልጅ ናት። ዘና ትላለህ፣ ዘና እንላለን። እኔ እንላለን። አትፍራ፣ ፈርተሃል መሰለኝ። አዲስ ነገር አይደል ለኔ እኮ አሁን ምንም ይሄ እኮ መዝናናት ነው። ምንም ስራ አይደለም እኮ ይሄ እኮ መዝናናት ነው። እስኪ እንደ ስራ ሳላስበው እንደ ስራ አታስበው፣ ብሩን አታስብ። ያለ ብር እንዴት ገብቶኛል፣ ግን በቃ እንደ ስራ አታስበው። እሺ በቃ ከሆኑ ሴቶች ጋር መዝናናት ላይ ነን ብለህ አስበው። ቆይሽ ግን አንቺ እንደዚህ እንትን ከጀመርሽ ማለት እንጂ መዝናናቱ ላይ አልፎ አልፎ እኮ ነው። እኛ በቃ እንደዚህ ከዛ ስንመጣ ከስራ እረፍት ሲኖረን ምናምን እንደዚህ እናሳልፋለን። አሁን ራሱ እያለኝ ነበር። እሱ ከሌለ ነው ባለቤቴ ከሌለ እንደዚህ እናሳልፋለን። ወደ ውጪ ምናምን ሲወጣ አሁን ራሱ እኮ ደላላው እኮ ዛሬ አይፈልጉም ምናምን ብሎኝ ከዛ እሺ ብዬ ልሄድ ስል በቃ እና ችግር የለውም እንደምንም ቢሆን ልካለሁ ብሎኝ እኔም የሆነ ተበሳጫች ነበር በሆነ በስራ ለዛ ነበረ ስልኩንም እንትን አላልኩለትም። ለዛ ነው እሷም አሁን ስራ ላይ ናት መሰለኝ። እየመጣች ነው። ደውዬላታለሁ ትመጣለች። እየመጣች ነው። ልጆች ምናምን አሉ ወይስ? አንድ ልጅ አለኝ። በእውነት? ምን አንድ ልጅ ላይ ብቻ ቆማችሁ? የእሱ ጊዜ ነው። ጊዜ የለውም እሱ። አይ ጥሩ ነው። እኔ ጊዜ ነፍ ነው ያለው። እስቲ ዘረዘር እሺ እሱን አንዴ የምንፈልገው እኛ ምን መሄጃ አለኝ እና ባልሽ ሰዓት በቃ በደስታ እሱን ነው የምንፈልገው በደስታ። ችግር የለውም። እና ብቻችሁን ነው እዚህ ጋር ብታሳልፉት? ሌላ ሰው ምናምን የለም? ሌላ ሰው የለም። እኔ እና እሷ ነን ያለነው። ማንም አያውቀውም፣ ቤቱንም ማንም አያውቀውም አይደል? ራሳችሁን በጥንቃቄ ኦፍኮርስ። ነገሩ ባለቤት ባለስልጣን ከሆነ ደግሞ ከባድ ነው። አየሁ ለእኛም ለሚመጣውም ሰው ከባድ ነው። እንዲያው አሳሬን ነው የሚያደርገው። መጠንቀቁ የተሻለ ነው። አንቺስ ሚስት ነሽ፣ ምንም አያደርግሽም። እኔን ግን አይለቀኝም። ያው እኔንም እንትን ቢለኝ ለአንተም ለእኔም አይተኛም። መጥፎ ነው። ባያውቅ የተሻለ ነው። ለዛ ነው የምንጠነቀቀው። ለደላላውም በጣም በጥንቃቄ ነው ስልካችን የሰጠነው። ግን አሁን ማለት ከወንድ ጋር መገናኘት ብቻ ነው ወይስ ሌላ የምታረጉት የሚያዝናናሽ ነገር አለ? በቃ እንጠጣለን ምናምን ትቀማላችሁ፣ ታጭሳላችሁ። እንደዛ ከሆነ ነው የሚመቸኝ። አሁን ዝም ብዬ መጥቼ ተኛ ብቻ እንደዛማ እንዴት በሽተኛ ነው እንዴ? እሱማ እንዴት ይሆናል? እንቀማለን፣ እናጨሳለን፣ ፏ እንላለን። እሷ ያው ይዛ ምናምን ትመጣለች፣ ዘና እንላለን። ችግር የለውም። ስለዚህ ይቅርብኝ። ጠጣ እስከዛ ያኛው ይሻላል። ዋናው እዛ ላይ ቢሆን ይሻላል። አሪፍ ነው አይደለ? በጣም እንደጠበኩት። ማክሱን ግን አውልቀው ምንም አልተመቸኝም። ምን ያደርጋል? ያው እንዳልኩሽ ነው፣ ትንሽ ጉንፋኑ እንትን ስላለችኝ ነውና ሌላ ጊዜ አውልቀው። ያው ዞሮ ምን ችግር የለውም። እኔም ጉንፋን እኮ ይዞኛል እኮ። ግን ማስኬ ብቻ ሳይሆን ነገሮች ሊወልቁ አይደል? እኮ ችግር የለም በእውነት። ይሄን መሰለ ፊት ደብቀህ ነው እንዴ? አይ እንደዛ እንኳን አይደለም። ኧረ በስመ አብ። ጺም ደግሞ ያለው ወንድ በጣም ደስ የሚል በእውነት። አይ ትንሽ እንዳልኩሽ ጉንፋኑ ስለያዘኝ ነውና ችግር የለውም። እኔም ጉንፋን ይዞኛል። ሰውነት አሪፍ ነው ብቻ በእውነት። እሺ አንቺ ካልሽ እንዴት ነህ? አለሁልሽ። ደህና ነሽ አንቺ? አለሁ። አትፍራ፣ ፈታ በል። ለምንድን ነው እንትን ያልከው? አይ ማስኩ ባደረገው ግን ደስ ይለኛል ካልደበረሽ። ጉንፋኑ ከሆነ እኔም ጉንፋን ይዞኛል እኮ። የኔ መሰለኝ ደግሞ አይደበቅም አይደለም። እንትን ትንሽ ማስኩ አሁን ማፍራውን ነገር ትንሽ ይቀንስልኛል። እውነት ደግሞ አሰንቃለሁ እንጂ ባታረገው ነው የኔ ስሜት። ይኸው አይኔ ይታያል። እና እንዴት ነህ? ገርልፍሬንድስ ምናምን የለህም? አይ ነበረኝ በተለያዩ ምክንያቶች። አሁን ያው ሴቶች የአሁኑ ጊዜ ገንዘብ የሌለው ወንድ አይወድ። ስለዚህ እኛ ደግሞ ገንዘብ የለንም በዚህ ሰዓት።
ስለዚህ ስራው ላይስ እንዴት ነህ አንተ? ስራው ላይ እንዴት ነህ? ስራ እሰራለሁ አያልፍልኝም እንጂ አይደል? እዛ ነገር ላይ ነው ያልኩህ። አልጋ ላይ ማለት ነው? አዎ። ታዲያ ለስራ መቼም አዎ፣ አልጋ ላይ እንዳልጋው ሁኔታ ነው። ካልጮኸ እና ተጫዋች ነህ በጣም። አዎ እንግዲህ እና እንሞክራ እንደኛ እሷ ሳትመጣ እንሞክራ። አይ ትምጣ እንጂ እኔ እንዳልሽው ሁለት አይደል ያልሽኝ? ለሁለቱ ብዘጋጅ ይሻላል። ባንዱ ብቻ እንዳልተከ ችግር የለም። ምን ሞክረኝ መጀመሪያና ሳስክትመጣ ችግር የለውም። የት ይቀራል ዞሮ ዞሮ። አዎ ግን ደስ አልከኝ። እንዴ ዝም ብዬ እንትን ስለ ደስ አልከኝ። ደስ እላለሁ። በጣም ደስ አዎ ይላል። በጣም ደስ አልከኝ። ግን እንትን ነው ያው ሁለታችሁ ብትሆኑ ለኔ ሞር ይቀለኛል። እሷንም ሊያትና ለኔም ቀለል እንዲለኝ አይመስለኝም። በዚህ ፍራተ እሷ ስትመጣ ጭራሽ የመጨረቅ ፊት ነው ማለት። አይ እኔ አልፈራውም እኮ አሁን እኮ ያው እንዳልኩሽ ለስራው አዲስ ስለሆንኩ ነው እንጂ ለሴት አዲስ አልሆንኩም አይደለሁም እኮ። እዚህ በፊት ጎበዝ ነኝ እያልክ ነው። ጀግና ነኝ። ምንም ማለት በኋላ እንዳንተዛዘብ ነው። አይ መተዛዘብ ሳይሆን ሽልማት ነው ማዘጋጀት አለብሽ። እሱ በቃ እንዳያሳስብክ እሱን አታስብ አልኩህ። አዎ አይ ከዚህ በፊትም እንዳልኩሽ ገርል ፍሬንዶች ስለነበሩኝ እነሱ ምስክርነት ይሰጣሉ። ጥሩ ነው ስለሚሉኝ ጥሩማ ብትሆን አይለቁህም ነበር። አዎ ገንዘብ ግን ከብዙ ነገር ይበልጣል እኮ በዚህ ሰዓት። ያው እንገናኝማ ይልሻል እኮ እንገናኝ ቺል እናድርግ። ግን ይሄ እንደ ፍቅረኛ እንደ እንትን መቀጠሉን ትዳር አጋር ሆኖ መቀጠሉን ግን አይፈልጉም። ችግር የለውም እሱ። ለዛ ነው እኛን ከቀመስክ የትም እንደማትሄድ ነው የምነግርህ። የእናንተ ጥሩ ነው። አዎ እንዴ ታየዋለህ። የቀመሰ አይወጣም። አይወጣም፣ ጭራሽ አይወጣም። በእውነት እንዴት ነው አሁን? ቋሚ ደንበኛ ምናምን አላችሁ ነው ወይስ እንደ ሁኔታው? እንደምቾት ነው። ከተመቸኸኝ ቋሚ ልትሆን ትችላለህ። አሁን አንቺ ቋሚ የለሽም? ከተመቸኸኝ አልኩህ። እኔማ እሺ አሁን እኔ ጠንክሬ እሰራለሁ ለመመቸት። ግን እንዴት ነው አለሽ ወይ እንደዚህ ሁሉ? አለም የለምም። ያው ከተመቸን እንደ እንትኑ ነው የምንቀጥለው። አሁን ከዛኛው ሰው እኔ ከተሻልኩ እኔ ቦታውን ተካለሁ። አዎ በደንብ እሱን ነው የምንፈልገው። አይ ጥሩ። ፍላጎታቸው ራሱ ማወቁ አንድ ነገር ነው። እስኪ እንግዲህ እሷም ቆየች። ለምን እኛ ትንሽ አንገባም? አይ እውነት ችግር የለውም። እስከዛው የሆነ ጠጣ ድራፍት አላስመጣልህ። እሺ እሺ እንደዛ ይሻላል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና ጓደኛሽ ቆየች ትመጣለች። ደወልኩላት እኮ አሁን ትመጣለች። ጠጣ እስኪ እስከዛ ሳሪ አጋጣሚ መጥቼባቸው ነው። ችግር የለውም ትመጣለች። እኛም አላሰብነውም ነበረ ገባህ። ያው ቅድም እንደነገርኩህ እኔማ ስራ እንትን ላይ ትንሽ የሆነ ነገር ተበላሽቶብኝ ተናድጄ ነበረ እሱ ጋርም ስደውልለት ለዛ ነው። ትመጣለች። ጠጣ እስኪ እስከዛ እየጠጣሁ ነው።
ናት ዛሬ እንግዳችን ነው። ሰላም እንግዲህ ቅድም ሻወር ወሰድሽ እንዴ? ወሰድሽ? ኦኬ በድጋሚ ሰላም ነው። እንዴት ናችሁ? ቆየሽ እኮ ሰዓታችን ልጁም አይናፋር ነው። እኔን ራሴ አስጨነቀኝ እኮ። አይነ ጥላውን አገልጭለትም እንዴ? እሷ ትምጣለኝ ምን ይሻላል? ኤነርጂ ፉል ነው ማለት ነው። የሚገርም ሰው አግኝቻለሁ ብታይ። እውነት የሚገርም ልጅ አግኝቼ ይዤው ልመጣ ነበር። ቀደም ብለሽ አንቺ ሰው አለ ስላልሽ ተደራቢ እንዳይሆን እንደዚህ ቢሆን። ሰላም ነው አባት፣ እንዴት ነህ? ሰላም ነው ሁሉም መልካም? ኧረ እውነትም አይናፋር ነው አለ እንደ ቤተሰብ እንደዚህ ማክሱንም አላውልቅም። እስኪ ቢያንስ አይነን ገለጥ እንዳደረግልህ ጠጣ አልኩትኝ። እኔማ አንድ ጠጣ ነው ጠጣ አንድ ጠጣ ነው ላምጣልህ እስከዛ። ኧረ ይበቃል ጠጣ እንጂ ምንድን ነው ወልደሽ አይደል እንዴ? ምንድን ነው ጠጣ ምናምን ብለሽ የምታደረድሩ? ጠጣ እንጂ እኮ እየጠጣ ነው እኮ። ሻወር ወሳስሽ ኔ ሻወር ወሳሽ እንዴ? በቃ ቃታችንን እንቀን በእናትሽ። ሙአሰልም ልክ ያለው ሙአሰላችንን እኔ ዛሬ ሺሻ ነው መንፋት የምፈልገው። እሱ እኮ ምንድን ነው የሚለው ይጠጣል ነው ጫት ላይ ብዙ አይደለም የሚመስለው እንዴ? ምን ማለት ነው ጫት ላይ? እኛም እንደዛ ነው የለመድነው። ኧረ ችግር የለም። ሰላም ነው ሁሉ መልካም? ሁሉ ሰላም። አዲስ አበባ ላይ እንደዚህ አይነት አፋር ከተገኘ እኔ ራሴ ሰዓቴን ገደልሽብኝ። ደክሞኝ ነው የሆነ ነገር አገኘሁ አልኩሽ ምናምን የሆነ ልጅ እኔ ምስኪን ልጅ ነው። በስመ አብ ራዩ ነገር የምታባ ልጅ ነው ወይ ቃምና በኋላ እንጠጣለን። ቃም ይኸውልህ እንደዚህ የሚጨናነቅ ሰውኛ አንወድም። አይ መጨናነቅ ሳይሆን በቃ ቃም የመጀመሪያ ነው እየነገርኳት ነው። የመጀመሪያ ሲሆን አረቀን በቀን ባሪስ ጨዋታ እሱ እንኳን ችግር የለውም። ሌላ እናንተ ቃሙና እኛ እንቅማለን። ቀንጠብ ቀንጠብ ባሪስ ጨዋታ ሙዳችንን የሚውጠውልብን ማሰብ አንፈልግም። ቀንጠብ ቀንጠብ ባሪስ ለከስ የሆነ ነገር እባክኛም እንደዛ ነው ነው እንዴ? ምን ሆነን ነው? ያዝ ያዝ ትጭው። አይ ቢራውን ልጠጣ። ቢራ ጠጣ። ቢራ አይደለም እኔ ቢራውን ልጠጣ። እናንተ አይ የሚባል ነገር የለም። ይኸውልህማ እኔ አሁን አልቀመም። አይ አሁን የለም ነው ማታ አይ ማታ የሚባል ይኸውልህ ከደበርክ አናስገድድም። አይ አይደለም ካልደበር በቀኛን መንፈስና ባይሆን አናበዛብህ እንዴ? ዘና ለማለት እኮ ነው የመጣው አይደል? አዎ እሱ ማለት ነው። አስጨነቀኝንም እኮ እኔ ባይዘው ያልጨነቀኝ ቢውዬ እንዳንቺ። አዎ ግን ያው ካልሆነ ይዘሽው በእንታ እረፍት ነው የሚፈልገው። ይዘሽው ዲቪ በእንታ ቢል ካልሆነ እኔ እርሃም ሆነ እንፈልገው ወይ አባቱ ነው። እንደዚህ አይነት ነገር አይመቸኝም። እስከምትለምድ ነው። እኛ ጋር ጭቅጭቅ የለም። ያዝ 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 ሞክር። አይ የሚባል ነገር ወይኔ ትንሽ አይደለም። እኔ ጭራሽ እንትን አለም እንጂ አንቺ ያጅልኝ በሆነ ሌላ ጊዜ እኔ እኮ ተነፋለ በቃ እሺ ቢራውን ጠጣሽ? አይ ቢራ ይጠጣ። ቆይ ሺሻውን እንኳን ተጀመረ። እንዴት ነሽ? አለሁልሽ። ቆየሁሽ። ምሳ በላሽ? አዎ በላው። ታጥቤ ምናምን እኮ ነው የጠበኩሽ። ቆይሽ እንጂ አንቺ ሻወር ትወስዳለህ? አይ እናንተ ወሰዱ። እኛማ ወሰድን። እኛ ወሰድን። አንተ ምንድን ነው የምታግደረድረን? በባህላችን ጎንደሬ ምናምን የሚባል ነገር አለ አይደል? እንደዛ አስመሰልኩት መሰለህ። እንደነገርኩህ ነው። ቀለል ያለች ናት እሷም አይደለ? እኔ በተፈጥሮዬ ቤት ያሉት ባሎቼ ደስ ነው የሚያናድዱት። ባሎቼ? አዎ ባሎቼ እንበላቸው። አዎ እና በዚህ ሰዓት በአንድ የሚኖራል እንዴ? ምን ሆነ ነው? ኧረ እባክሽ። አዎ አለም እኮ 9 ናት። እሺ 10 ሞልታ ታጠኝ ይባላል። እኛ ጋር ግን 10 ናት። 10 ናት። ቀምኩ ነው አስጨነቀኝ እንጂ እሱ ዝም ብሎ እንዴ። ለምንድን ነው የምትጨነቀው? ምንድን ነው? ምን አዲስ ነገር አለ? ቅር ያለክ ነገር አለ? የከፋክ ነገር አለ? እንዳልኩህ ቀለል ያለች ናት አይደለ? እሷ ደህና ነህ? እንዴት ነህ? ሁሉ መልካም? ገርልፍሬንድ የለህም? ኧረ አለኝ። ኧረ እባክህ። ዋው ብዙ አመት ሆናችሁ? አይ ቅርብ ጊዜ ነው፣ ግን ያው ገንዘብ ምናምን ትንሽ ስለሚያስፈልገኝ እስኪ በት ልበል ብዬ ጓደኞቼን ሳማከራቸው የማውቀው ደላላ ነበርና እሱ ደግሞ
አሪፍ ልጆች አሉ እንደዚህ በት ልበል ብሎ እኛ ላይ ጣለው። ትሬኒንግ ልናደርግህ ነው የመጣኸው? ዛሬ መጀመሪያ ነው። ትፈተሻለህ። እኛ ጋር በፍተሻ ነው የሚታለፈው። በእውነት የእውነት አሪፍ ነኝ አለ እንጂ በቃ አሪፍ ነኝ አለ። ታዲያ እኛን ቀምሶ አሪፍ የማይሆን የለም። እኛ ግልጽነት ፍሬሽ ምናምን ነው የምንፈልገው። በቃ እንዳልኩህ ሪላክስ አድርጎ መኖር ነው የምንፈልገው። ይሄ እስካሁን አልነገርሽውም እንዴ? ንገሪው እንጂ አወራሁትኝ እኮ በጣም በቃ ግን በጣም አይነፋር ነው እንትን አለብኝ። ከገርል ፍሬንድ ጋር እንዴት ነው የምትኖሩት? እሷም እንዳንተ እያፈረች ምናምን ነው የምትኖሩት? ነው አዲስ ሰው አሁን እኮ አዲስ ሰው ስለሆነ ነው እንጂ እኮ አዲስ እንዳልሆነ አስበውና እኛ አዲስ ማክሱን ራሱ ብታልከው በጣም ደስ ይለኛል። አወለኩት እኮ ሲያምር ደግሞ ብታዩ ጉንፋን ይዘሽ ዛገሬ መርንጅኛ የምን እንትን ነው አንቺ ደግሞ እኛ እኮ ህይወታችንን ለማስቀጠል ያለን ሰዎች ነን። አዎ ጀስት ደግሞ ሴክሹዋል ደግሞ ኢንጆይ ነው። ሌላ ነገር ባሎቻችን ይበቁናል። ለቁንጅና ባሎቻችን አረ ደሳ ምን እንደዚህ አይነት ነገር ነው? ቁንጅና እኔ ውበት ያለም እኔ አልጋ ላይ ፐርፌክት የሆነ ወንድ ነው የምወደው። ወንድ ልጅ እኮ ምንድነው ከጦጣ ትንሽ መለስ ካለ ከጉሬዛ መልኩ በቂው ነው። የስ በቃ ይሄ ፐርፌክት ነው። አውቆ ነው ያፈረ አውቆ ነው ያፈረ እስከን ለማመር ነው። እኔ በጣም የሚያስደስተኝ ሰው ነው የምወደው። እኔ ከሷ ጋርም ከኔ ጋርም ሴክስ ማድረግ እኔ አይከፋኝም። ጀስት እኔ ራሴን ነው የማዳምጠው። ጓደኛዬም ራሴ ነኝ። ገባ? እኔ በቃ የሚያዝናናኝ ሰው ነው የምፈልገው። መዝናናት ነው የምፈልገው። እሱ ችግር የለውም። ገባ? ሲከፈልክ የተከፈለልን ብቻ አይደለም ማሰብ ያለብን። እኛንም አዝናንቻቸዋለሁ ወይ ሲጀምር አልጋ ላይ ስትሆነ ገርል ፍሬንድን ረስተህ አራት ዝም አትልም። ኦፍ ኮርስ መሆንም አለበት። እዚህ ጋር ሌላ አይደል? እዛ ሌላ እዚህ ሌላ። የስ ምንም የሚያገናኘው ነገር የለም። እሺ ጠጣ። ለምን ወይ አትጠጣም? በቃ አንዴ ስልክ ላውራ እንትን ልበል ላውራ። አንዴ ስልክ ላውራ። ምን ፈልገህ ነው? ስልክ ላውራ። ጓደኛዬ ይገኛል። ስልክ ስጮህ አለ ይጀምራል። ትራንስፈር ላድርግልህ? ኧረ ችግር የለውም። በእውነት ስልክ ላውራ ብዬ ጸጥ ያለ ነው አይደል? ይሄ ደግሞ አድበስብሰን ነው እንጂ የምንለቀው። ውፍረቱ ራሱ አትም ያንከባልን ጂም እንደገባ ቀራ የምን መጨናነቅ ነው። መሳብለሽ አንቃን ብሎኛል። ዛሬ የሆነ በቃ አምሩያ መጀመሪያ ግን ይሄ ልጅ ለኔ ነው የምትለቀው። እኔ ብለው ይገባልኝ ነው ወዶ ነው የሚገባው። እሷ ትምጣየው እንደው አላውቅም። እሱማ የኔ ነው። ታይ ደግሞ የተመችቶኛል በጣም ብታዩ አውልቀው ማክሱን ሲሙ ምናምን ደግሞ ታውቂያለሽ ጺም ያለው እንዴት እንደምወድ እኔ ሂዊ እንዴት በእኛው ስለ ጺም ስለ ውበት የምናወራበት ጊዜ ሳይሆን ህይወታችንን ለመቀጠል ይሄ ልጅ ኮኛ አይደለም ይላል እንዴ ዛሬ ብሩን ፈልጎ ነው ደስታዬ ነው። ባሎቻችን ሙሉ ይዩ እውነት ተፈቀፍ እንበለበትና ወይኔ እኔ ተመችቶኛል። እኔ ከተመቸሽ አንቺ ቢሆን ግቢበት ችግር የለውም። ዝም ያለ ወንድ ግን ይጨንቀኛል። ዝም ብሏል። በጣም አናግሪያ ጉዳዩ አልኩትኝ አንግባ እኮ አልኩትኝ። አንቺ ነው ዛሬ ደግሞ ሌላ ሰው ሆንሽብኝ። የምን አንግባ ምናምን ብለሽ ነው ከሻወራ ጀምሪ ምን ትምጣ ጓደኛሽ ለስተያየ ነው እንዴ መጣ ይገርምሽ። ከሌሎም አንቺንም ጀመረ እኔንም ጀመረ። አይ በእናትሽ እኔ አሁን የምፈልገው እንደዚህ ከንሽ ኮመረመን ሰው የገጠር ሰው አለ አይደል? እንደዛ ቁምጪ እሱን አልጋ ላይ አውጥተሽ ሂሳቡን ስትሰጪው የምን ሴት ዓለም ራሱ አይታይም። አታዩም እንዴ ያኛውን ነፈስ እንዴት እንደነፈዘ እሱ ደግሞ እኔ እሱ ነፈዘ። አሁን ያው እንትን አለ እንጂ ዘንቤ ሰሞኑን እያስጦዝ ነው ደግሞ እንጀምረዋል። እያስጦዝ ነው ገባሽ እንዴ? በሱ አው ቅድም አይቻለሁ ገብቶልኛል። ገባሽ አይደል? አልደወሉልሽም? ከዛ ዛሬ እንጃ የሆነ ቅድም ባልኩሽ በስራው ጣጣ እነሱ እኮ ሌላ ቦታ ቺት እያደረጉብን እኮ ነው ታውቂያለሽ አይደል? እነሱ ታዲያ እንጃለን እኮ ነው ደግነቱ እሱ ሌላ አስቀምጦ ይሆናል እኮ እንደኛ ወደሽ አስቀምጣል እንጂ እና ምን ወጣል ቤት የነሱ ቢሆን ብንከራየው ፋፈሽ እናድርገው። በቃ ጽድት ይበል ሴራሚክ ምናምን ነገር ራሳችን እናድርግና ሴትዮዋ እንትን ባትል የሆነሽ ጉርሻን ጨምርላትና ጽድት ያሉ ወንዶች ነው የምናጣው። ከተማ ማማ ደላላው ደግሞ ንገሪው። እኔም ቅድም ብዬዋለሁ ደላላውን እኔ በጣም ደም አልፈልገውም። እኔ የገጠር ሰው ይላክልን ይሁን ራሳችን ሲደክመን ነው ያ ከተማ ሰው የምንፈልገው። የከተማ እኮ ብርና ብር ነው የሚፈልገው። የገጠሩ እኮ ሁለት ቆንጆ ክትፎ ብታበሪ ግማሽ ኪሎ አላንቺም ሰዓት ነው
እኔ በስመ አብ አንቺ እንደዚህ ማለት ባሌ እኮ አታየውም? እቤት ሲሄድ ጀርባዬን ሰጥቼ የምተኛው ባል አይመስለኝም። ሞቶ ወር አንዴ ለሚያደርገው እንደ በሬ እያለ ምን ቦጣኝ። እውነትሽን እኔ እናት እውነት እንኪ አዲስ ይዘሽ የመጣሽው በስመ አብ ወልድ ቲፕ አድርጌው መርጣት ነው። ቆንጆ ነው። የት ሄደ ነው ይሄ ልጅ? ምን ይዣለሁ? ያው ሊለማመድ ይሆናል ወይም ላቡ ሊጠራረግ። ቆየ እኮ ቆየ። ውሃ እንደው እናቴ ዋስጭኝ በመቀኔ ተወለደ። እኔ ደግሞ ዝም የሚል ሰው በጣም ነው የሚጨንቀኝ። በጣም ነው የሚጨንቀኝ። ዝም ያለ ማናገር እችላለሁ። የሞተ እንደማስነሳ ታውቂያለሽ? አዎ እንዳትለቂው አፈር አብዩ ውሃ እስከሚል ድረስ እንዳትለቂው እንዴ! ምን አባቱ በወጣትነቱ ሳይሰራ ሸክፎት ሊሞት ነው እንዴ? ብሬ ይላል። ብሬ እኛን ሳያስደስት ብሬ እኛን ሳያስደስት ብሬ ደፋር ነው። ይሄ ደግሞ ከብሩ በፊት ስንት ነገር ይደርሳል። ብር ምናምን ነገር ይላል እንዴ? አይገርምሽም? እዛ ዝም በይው። እና ምን አዲስ ነገር አለ ስለ ስራው? አስተሬ ቆይ አለሽ ይሄ ልጅ ቆያ። እኔ ምንም አላማረኝም። በእናትሽ ምትስፍዝ ያለ ልጅ በእናትሽ ውይ ምን አባቱ ያመጣል? ውይ አጠፋሁት እንዴ? ሂዊ እኔ ነኝ ያስነፈዘኝ ልጁሽ። ሰውዬሽ እኔን ያፈዘዘው አንቺን አይደለም። ሰውዬሽ እኔን ያፈዘዘኝ ሲጋራ መሳብ እስከሚያቀተኝ። ወይኔ እኔ እንደዚህ ፈጣጣ ወንድ ነው የምወደው። እንደዚህ ቅልስስ ያለ ወንድ ነው ያሉት። ወይ ችግር የለም። እኔ እንደዚህ እንኳን አጠፋዋለሁ። አትጨናነቂ። እና ምን አዲስ ነገር አለ ስለ ስራው? አዲስ ነገርማ አዲስ ሰው ይላክልን። እኔ በዚህ ሰዓት ልንገርሽ፣ በቃ በዚህ ታይም ላይ በቀን 2-3 ወንድ ካላወጣሁኝ እኔ በቃ ምንም ማድረግ አልችልም። ያው ሲጋራ ቅድም እኮ ብፈልግ አጣሁ። ደከምሽ አይደለ? አዎ አሁን ብታይ ሙድ አልመጣም። ሺሻ መንፋት እፈልጋለሁ፣ ግን በደንብ መቃም እፈልጋለሁ። አዎ በኋላ ላይ ትታያለሽ። እንዴ አንቺ ሰውዬ እንዴት ነው ግን? አልበጣም እኮ እንደነፈዘ ነው። መች በጣ? እዛው ነው። አዎ የሱ ፊልም ሌላ ሀገር ልትሆን ሳይዝ አይቀርም። ለምን እናቱን አይጠብስም? ከፈለገ ምን አገባ ደግሞ ስለሱ ታስቢ ነው። ይሄው የራሳችን ህይወት ፏጀናል እንዴ? እዚህ ቤት እስከሚነቃብን ድረስ እዚህ ቤት ሲነቃብን ደግሞ ደላላው እኔ በጣም እንትን ብያለሁ። አንቺ ማስጠንቀቂው እኔ ቅድም አስጠንቅቄዋለሁ። ከሞላ ደላላ እንቀይራለን። ምን አስጨንቆሽ ነው ደግሞ? ከሞላ ቤቱንም እንቀይራለን፣ ደላላ እንቀይራለን። ስፔሲፊካል እኮ አይደለም ለኛ ያን ያህል የሚያስፈልገን ሰው እኮ አይደለም። ልጆች አሁን የልጃውን እሺ ሄዱ ነው ቤትም አይሄድም። ነፈዘ ይሽኮረማ። እኔ ልጃገረድ እንኳን ነው እንደሷ ትሽኮረማ እኮ ተጥመለመለ እኮ አንቺ ተጫወት አንቺን ፈጠን በያ። እንደዚህ አይነት ወንዶችን ጠጋሽ የሚዛቸውን ፈታ ጫማቸውን ወለቅ ምናምን በቃል ብቻ ማለት ወንዶች አሉ እኮ ጫምና በኋላ አሳይሽልኝ እንዴት እንደማደርገው ምን አባቱ። እኔ እውነት ለመናገር እንደ ፋራና ጀዝባ ነው እንጂ የተመቸኝ ይሄ ጠሪ ለብሳ አይደለ እንዴ አንቺ? በስመ አብ አሁን ሰውነቷም አለቀ ይበላል ሰሞኑን። የሆነ ሰዓት እኮ ያዝነኛል እኮ እንደው እንትን ሲለው እንጂ ያዝነኛል። አንጀት አርስ እኮ ነው። መዝናናት ማለት ይሄ ነው። የኛ ባሎች ዛሬ ሕፃን ጦቦት የሆኑ ጩጮች ይዞ ይሄኔ በየገስታውሱ ናቸው። ታዲያ የኔ ስብሰባ ነኝ፣ የኔ ዛሬ ፓርላማ ነኝ፣ የኔ ምን አገባን እኛ? አስቀምጠው ብሩን ይጭነቀው፣ ብራችንን ይጭነቀው። አሁን ደግሞ ደህና ሳንቲም ተቀቢው አንቺ እራስሽ በቃ ደህና ሳንቲም ይያለ። አሁን ተመልሼ ወደ ዱባይ ስለሚሄድ ቅድም አልነገርኩሽም? የደወልኩልሽ ሰው እንደዛ ነው ያልኩት።
እቃሽን አስገባሽ? ሁሉንም እቃ ግማሹን ይዤ መጥቻለሁ፣ ግማሹን ለሱ ነግሬዋለሁ። ካርጎ አድርገሽ ልከው በቃ አው ሂጂ ግን ያሳን ከሱ ጋር እንትን አስባለሁ። እኔ የምልሽ እዛ እኮ ምርጥ መዋጥን አረቦች አሉ። ምን እነሱ አጠብሽን አሉ። ያው እዚህ ለመና ወንድ ፋራ ነው አይችልም እኮ ያበሻ ነው ያጣሙ አበሻ በስመ ለዚህ አይደል እንደ የሚወዱን እኛን ያለኛ የሚሉት ታዲያ ታሪክ አባታቸው አፈር ያስበላቸው ተካረሽኝማ። ይሄ ገጠሬ ከአክሰንቱ በቀር አልኩሽ አንጀቴን አፉን እንደዚህ አሁን ምን እንዳለኝ በቀደም ባይገርምሽ ማሚዬ አሪፍ ነው አለኝ። አንተ እኔ ላይ እየጨፈርክ ነው ማሚዬ አሪፍ ትለውላለህ ሃኒዬ ያላለ ሃኒዬ ጋለኝ ሃኒዬ ላለው ይሄ አለኝ። አይገርምሽ ድፍረቱ። አይ ሃኒዬን በል ማሚዬን የሚለውን ተውና ማርዬን በል አልኩት። ግን ስራውን በደምብ ጠንከር አድርግ። አሁን እሱ ነው የበለጠኝ ያለው ግን እኔ ጋር የሚሟላ አይደለ? ጎበዝ ነው፣ በጣም ጎበዝ ነው። እንዴ አይቼል እንደምንሽ ነው። ዛሬ ደግሞ አንቺ ማታችሁን አሰቃይልኝ። ይሄንን አሁን ገባ አድርግሽ ወገር አድርጊ። ነፈስ ነገር ነው። አንቺ እናትሽ ምንድነው? ማክሰን ነው ልክ ጉንፋን ይዞኛል። እና ታዲያ በጉንፋኑ ላይ ስመን ነው እንዴ? በነፃ ብር ይዞ ሊሄድ ነው አይደለ? የለማ የለም እዚህ የለም። እነ እስቲ ታረጊዋለሽ ነው እንዴ? እንዴ በጣም ቆየኩ። ምን ሆኖ ነው?